መጨረሻ ልጅቷ ሆምለስ ቤት ኪራይ እንኳን መክፈል አቅቷት ከቤት እያስወጡ እያባረሯት 2 ቀን 3 ቀን መንገድ ላይ እያደረች ከዛ እኔ ነኝ አግቼ የቤት ኪራይ ደዋን ከፍዬ ምናምን ያመጣዋት። ዛሬ ልትክድ ትንተፋተፋለች። ዩቲዩብ ላይ እኮ ሰርተዋለች ራሷ። ሀና ያንስ ጎጅዬ ላይ ራሱ ሄዳ ዩቲዩብ እንትን ከፍቼ ከሰርኩ ብላ አውርታለች። ሀና ያንስ ጎጅዬ ላይ ራሱ ዛሬ እኔ ምግብ ቤት ነው ያገኘሽ ምናምን ትላለች። ፈካ ቲቪ የሚባል ላይ እኮ ቀርባ ሽሮ ቤት ከፍቼ ራሱ ከሰርኩኝ ለማንም የዱቤ እየሰጠው በቃ አልቻልኩበትም ብላ እርዱኝ ብላ ያመጣችሁ። እንደውም ሽሮ ቤት የከሰርብኝ ብላ ነው። እኔን ደግሞ ምግብ ቤት ነው ያገኘሽኝ አለች። ኧረ ይቺ እንደው አይ ቦታ ረፍሽ። ገረዶቹ አትሰሙም እናንተ። ይሄ ገረድ በሚለው ቪዲዮ በነገራችን ላይ ከአሁን በፊት ገረድ ብላችኋለች ምናምን ብላ አሰርታ ሰርታ ስትሳደቡ ነበር። እና ይህንን ሪከርድ ለመቤት ካሳ አድርሱላት። ገረዶቹ አሁን ስሙ 1 2 3 ገረዶቹ እናንተ ገረድ ናችሁ፣ አሰሙ አይገባችሁ። ብዙዎቻችሁ ገርዳሚ ፋር ናችሁ። ከበግ ጥበቃ ወደ አረብ ሀገር የገባችሁ እየሰማችሁ ነው። ይሰማል፣ ገረድ ይሰማል። አንዳንድ ቁጥር ጻፉ የሚሰማችሁ ገረዶች። 1 ቁጥር ይሰማል አይባልማ። የምትሳደቡት እናንተ እንደሆናችሁ ስለማውቅ ነው። ባሪያዎች ናችሁ፣ ዝም ብላችሁ ነው የምትጫኑት። ገረዶች ይሰማል፣ ይሰማል። 1 እንዳልጻፉም ገና ያሳብደዋል። ገና የኑሮ ውድነት ያልነካው የለም እኮ ይሰማል። አንቀጽ አይነት ነው ታውቃለህ። ይሰማል። ኧረ ቴምር ርዕስን ቀይር በቃ በእግዚአብሔር ተያት። ከማንም ደግሞ አይደለም እነሱ ናቸው መንፈሳዊ ነው። ግን አንድ ስትይ ተላላችሁ አቤት እያለ ምን ወዴት ትሄጂ? ምን አለ መሰለህ ሰብራ ቪዲዮውን ካየው የሆነ ሰው ደጋግሞ ከማለ በጣም ብዙ ነገር ካለ ውሸት አለበትኝ። ገባህ አይደለ? የማትምለው ነገር የለም። በቃ ለማሳመም ማለት ነው። ኮሜንቱን ከስር ገብቼ ሳስበው ምንድነው የምለው እንዳለ በቃ ሁሉም እንዳለሻቸው ገረዶች እንዳልሻቸው ተገርደዋም ማለት ነው። እንዳለ ሙሉ በቃ እሷን አሳምናቸዋለች፣ በልታቸዋለች ማለት ነው። ዋሴን አግባ። ዋሴ ይች ልጅ ዋሴን አፍቅረዋለች ና ዋሴ የትኛው ግባ ማን ደግሞ ያፈቀረች ዋሴን አግባ ይቻለሁ። ይች ልጅ ዋሴን አግባ። ሰበናፕን አስገቢው። ሰበናፕ ኤርትራውን አስገቢው። ሰበናፕ ኤርትራውን አስገባ። እሱ ገረድ አትበይ ነው የሚለው ገብቶ ይበጠብጣል። ወንድሜ ነው ተይ ወንድምየው እንኳን ደህና መጣህልኝ። ማነው ትንሽ የምወደው ወንድሜ ይኸው ተምር ይባላል። ተምሪው ከሜን ለው ጽቡቅ ከሜን ደው ኧረ ተይ ሰበናፕ ጽቡቅ አብኔ ምን አብኔ ደቅ ሲደቅ አልደቀ ማን ለእሱ ነጋለት እኔ ጋር እኮ ነው። አንድ ነው እኮ ዋይ ከሜ ማለት አማርኛ ትግርኛ ትችላለህ? አማርኛ አዋሪው ተይ ያ ትግርኛ ፈልጽዬ ዋይ አና አማርኛ አልፈልጽ ትግርኛ ዛሬ ትግርኛ ሀብዚ ቆልዓ ትፈልጽዬ ሀብዚ ቆልዓ ያ ቆልዓ ዚፕ ኦን ፒክቸር ትፈልጽዬ I don't know. The first time. በቃ ትግረኛ እያወራሁ ከእንግሊዝኛ ታውራ። አረብኛ ልናወራሽ የምር በቃ አረብኛ ልናወራሽ ነው። ካለዛ አም ትግራይ ወይ ስርዓት ግበር አንተ ትግረኛ እያወራሁ የምሪው እፈላልጣለሁ። ያ ፈላልጬ እዛ አታየኝም እንደ እያወራሁ እዛው ፈለጫቸው እኛን አትንኪ ነው። ትልቁ ወንድሜ ነው ባይዜ እግዚአብሔርን የምወደው የማከብረው ሰበናፕ አስም ይተምር እሱ ሰበናፕ የኢትዮጵያ ነው። እኔ ደግሞ ሰበናፕ የኤርትራ በቃ አየሻል። ቆይ ግን እኔ ማለት ነው ሄሉ ፌቨን ኢትዮጵያዊ ካቻለሽ ማለት ነው በቪዲዮ ሪያክት ታደርጊያለሽ። እኔ ቤት የፖስተትኩትን ቪዲዮ ሪያክት አድርጊበት እንጂ እንዴ ህልም ምናምን
ህልም ምናምን እስኪ ይኸውና ፍቹ ከቻልሽ። እኔም ከሆንኩ ጥፋተኛ ሙድ ያዥበትና እሱ ህልም መፍታት አለብሽ። እኔን እያየች በህልም ስታሯሩጠኝ 2 ሰዓት 3 ሰዓት ህልም ያየች ልጅ አለች እና ፍችልኝ ሄለን፣ ወይ ፍቹ ወይ ሪያክት አድርጊበት። እንትናን ደግሞ ወይ ፍቹ ወይ ሪያክት አድርጊበት። አስወግቢና የሆነ ጽፌበት ፖስት ቻለች። እቺ ልጅ ታውቂያታለሽ በእርግጠኛነት የዛሬ 4 ዓመት አካባቢ እኔን ዩቲዩብ ላይ ብዙ ሰዎች ያውቁኛለሁ። ያንቺ ላታውቂ ትችያለሽ። እና ሄሉ ሪያክት አድርጊበት። ያንቺ ሪያክት ይመችኛል። ደግሞ ጅጅክ እያንፈሷን ስታስፈሻ ታየው። ብስሚላ ኧረ ተይ ተይ ግን አንቺ እሱ ፓርት ደግሞ ሲያስቅ እና ሪያክት አድርጊበት። አዎ እንዴ ልታስገድለኝ እያለች አንቺ እኔ ምን እንዳሰብኩ ታውቂያለሽ? ሌላ ሰው እንዳይጎዳት እኔ እዚህ ፖለቲካው ላይ ብዙ ሰው ጋር ተነካክሻለሁ እና እሷ እንደዛ ስትል እኔን የጎዱ መስሏል። ምንም እሷ አንድ ነገር ብትሆን ምንም መጣብኝ ነገር የለም ምንም። ግን ራሷን ላይ ራሷ ውስጥ አንገቷ ላይ ገመድ አስገባች። እኔን የሚፈልጉ ሰዎች ያቀምሷታል ሄደው፣ እኔን የሚጠሉ ሰዎች ገብቷቸዋል። እና ልታስገድለኝ ብላ አወራች። እንዲህ አስበሽዋል? አይ እንትን ፍራው ልቴቻም ልኳት ነው። እና ደግሞ ይሁንሽ ሚዲያ ላይ አሁን ሞጣ ቀራኒዮ የውሸት ትግሬ ናት ብሎ ትግሬኛ የሚያወራ ሰው እያምጥቶ ትግሬ አስባለኝ። እንግዲህ ክሷ ጉድሽን አወጣዋለሁ ብላለች። እንግዲህ ቤተሰቦችን እናቴንም አግኝታታለች። ከወሎ መታ የጦርነቱ ጊዜ ቴምር ትግሬ ናትን ብላ ትመጣ ከሆነ ሞጣ ትግሬ ናት በይ ካላት ትላለች። ልጅቷ አሁን ብር ተከፍላለች በስነ ስርዓት። በተደጋጋሚ በነ ቤተልሔም ዳኛቸው እና በነ ሞጣ በዚህ ተሰድቤያለሁ። በተለይ ከጎጃም የመጡ የሚባሉ እዚህ ሚዲያ ላይ ያሉ ይሰድቡኛል። ቤቴ ተሸክሜ አዲስ አበባ 18 ሺህ ብር የሚከፈልበት ቤት ውስጥ 10 ወር ይዤ ከ10 5 ወር 6 ወር ከኪ አስቤዛ ሁሉ ሳይቀር ልጇን እሷን እህቷን አርጌ እቃዬ ላይ አስቀምጬ መጨረሻ ላይ ዩቲዩብ የሚሰራ ሰው ሲጠፋ እኔ ጋር አብረን ከፈትን። ብር ስታገኝ 2 ወር ወደ አካውንቷ ሲገባ ጠገበች። በቃ ጸብጸብ አለችኝ። እንደ እህቴ እንደ እናቴ ትልቅ እህቴ እና ያንስ ጎጅዬ ላይ በነገራችን ላይ እኔ ጋር ዩቲዩብ ወዳው እንደከፈተች ኢንተርቪው ተደርጋለች። እና እዛ ጋር ገብታችሁ መጨረሻ ሸኮርን አስገቢው፣ ሻኪሪን አስገቢልኝ። ቆይ አንዴ ልጨርስ። እዛ ላይ ገብታችሁ ይዩ ስለኔ ያወራችሁን እንደ እናቴም እንደ ትልቅ እህቴም እንደ ጓደኛም የሆነች በቃ በጣም ጥሩ ሰው አግኝቻለሁ። አሁን ደስተኛ ነኝ። ብዙ ነገሮች ህይወቴ ሁሉ ተቀይረዋል ብላ አመስግናኛለች። እኔ እንደውም እንደው አታመስግኝ ስሜን አትጥሪ እያልኩኝ ማለት ነው። ራሷ ቴምር ከተቀየሽ ምን ተቀየሚኝ? በቃ ይሄ ዛሃና የሆነስ ጎጅዬ ላይ አመስግኝሻለሁ አለችኝ። ዩቲዩብ ቪዲዮ ልስራና ላመስግድሽ አለችኝ። ራሴ ላይ ኖ ብያት መጨረሻ ላይ ሲሰርቡ ስታይ አላወቁም። አንቺ ጥሩ ነገር እያደረግሽልኝ እንደሆነ ሰው ማወቅ አለበት በግድ ዩቲዩብ ካልሰራው ስለ አንቺ ብላ አንድ ጊዜ ብቻ ቪዲዮ ሰራች። እሱም ሰው በኮሜንት እየተጠቀመብችብሽ ነው ብለው 4 ወር ነው እኮ የተሰራው። 4 ወር ጁን መጨረሻ ላይ ነው ሜይ መጨረሻ ላይ ዩቲዩብ ተከፈተ። ጁን ጁላይ ተከፈለን። ሴፕቴምበር ጁን ጁላይ ኦገስት ሴፕቴምበር ኦክቶበር ኖር ወሩን አልሰራችም። ከዛ እኔ ዲሴምበር ከዚህ ሲሄድ አብረን ሰራን፣ ተጣላን፣ ወጣች ሽጣ አልፈልግም ብላ። ዛሬ ደግሞ ብር ሲከፈላት እነ ፍራው ልቴቻ እዚህ ጋር ስም የጠፍቷል። እሷን ደግሞ በጎናት ፍዲ ስለ ብር በላችኝ እያለች መምጣት ጀመረች። ብር በልታኛለች፣ ተበድያለሁ። በዚህ አጋጣሚ እንደው ቴዲ ብተባበረኝ እሷ ከሳሹና ብትመጣ ቴዲ ቤት ደግሞ ትራክ አዋቂዎች እንዳገዙኝ እኔ እንደዚህ አይነት ውሸታሞች እንዲጋለጡ ፈልጋለሁ። በቃ ሰው ህዝብ ላይ ድራማ የሚሰሩ አሁን የዓለም ድራማ ውሸታም የገጠር ሰው በመምሰል ሰውን እንትን የምትልናትና ዩቲዩበሮች ደግሞ እንደዚህ ሙያ ያላቸው መጥተው ከዚህ ከሴትዮ ጋር ራሱ ቢገላግሉኝ። እነዚህ ከጎጃም አካባቢ የመጡ ሰዎች እየሰደቡኝ ነው፣ በዚች በከካም ማለት ነው። ሰው ባረኩኝ ያወጣሁትን ወጪ ሳስበው አስዌር ወደ 490 ሺህ ብር ለዚች ለሴትዮ አውጥቻለሁ። ወላሂ ለአዚም የቤት ኪራይ በየወሩ 18 ሺህ ብር ከፍል ነበር። ምግብን የነበርኩ ለልጆቿም ለልጇም ለሁሉም ቴኬር ማረገው ዩቲዩብ እስከሚከፍለን ድረስ ወደ 6 ወር አካባቢ አስባችኋል? እስኪ ማን ነው አሁን ቤቱ አንድ ቀን የማያሳድር 10 ወር ቤት ይዤ
ከዛ በኋላ ደግሞ ስሰደብ አሁን ደግሞ የፍራው ልቴቻን ነገር አምጥተው ሲሰርቡኝ እመቤት ካሳን እንዲህ አድርገሻት ምናምን እያለ ሲሰደብ ሞጣ ቀራኒው ሰደብኳት። ስሰድባት አንድ ጊዜ እንደውም አናደኝ እናቷን ሁሉ እንትን ብዬ ተሳድቤ ነበር። የዛን ጊዜ ጣችሁን አፏ ላይ ሲጣልላት ሽንጧን ገትራ መጣች ልትሰደብ። ቴምር ምን አለ መሰለሽ እነ ፍራውል እንደከፈሩ እዩ ጎንደሬዋ ከሰለቸሽ ላሽ በይ ውጭ። ማናባሽ ምን አባሽ ልትሰሪ መጣሽ ታዲያ? እከክ ውጭ። ቴምር እንዴት ነሽ? እኔ ቴምር ዩቲዩብ ላይ የምታውቁኝ ቴምር አይደለሁም። ይቺ እዚህ ጋር የምታዩት ቴምር በጣም ሌላ ሰውን በጣም ሪስፔክት ባረኩት ልክ ሰዎች ሪስፔክት የማይወዱኝ አግኝቻቸው ሰዎችን ዲስሪስፔክት የምታደርግ የተቀየረች ቴምር። ያቺ ለሰዎች በመቤት ካሳ እኮ ጊዜ ስትሰድበኝ ስታሰድበኝ ቤቷ እኮ ከኔ እኮ 10 ደቂቃ እኮ አይፈጅም። እኔ ሲኤምሲ ነኝ፣ እሷ ሀያት ነው የተከራየችው። ሀያት ኮንዶሚኒየም አውቀዋለሁ ቤቷን። ሄጄ ጠፈጥፋት ነበር የዛን ሰዓት። ማን አባቱ ያድናታል? ግን ይችን የወረደ ሴትዮ ምን ብዬ ዝች ጋ ከመንገድ ላይ አንስታችሁ እቤት አስገብታችሁ ሰው አድርጋችሁ መልሳችሁ አስችሏት ከሰደበቻችሁ እሷ ህሌናዋ ካልወቀሳት እንዴት ብላችሁ ዝች ጋ በቃ ይችታት ብላችሁ መተው ነው። የዛን ሰዓት አልሰደብኳችሁም ስትሰድቡኝ። አሁን ግን እሳደባለሁ። ማንንም አልሰማም። ብትንጫጩ ምን ብትሉ ባደዛ ብትሉ ምናምን እቀጠቅጣቸዋለሁ። ቴምር ያቺ ድሮዋ ቴምር ምናምን አሁን የለችም፣ እዚህ ላይ የለችም። 10 ወር ዩቲዩብ እኮ እኔ ጋር እኔ እኮ አንዳንድ መሀይም 10 ወር እኮ የያዝኳት ዩቲዩብ እኮ በ6ኛው ወር እኮ ነው ዩቲዩብ የተጀመረው። እኔ ባች አንሰጥሽም አሏት። እንፈራረምና ዩቲዩብን ባለቤት አድርጉኝ ብንለያይ እንኳን የምንሸጠው ይሁን በያቸው ብያት ስጠይቃቸው እምቢ አሏት። ስለዚህ እኔ ፕሮዳክሽን እቃ ምናምን እንትን ነበረኝ። እሱን አዘጋጅቼ ካሜራማን ቀጥሬ ኤዲተር ምናምን ተቀጥሮ አስጀመርኳት። ስራ ፈጠርኩላት። ከዛ አይታ ማታውቀውን ረሀብተኛ እዳ ተይዛ ከመንገድ ዳር አንስቼ እዳዋን ሁሉ ከፍዬ እቃዋን አስለቅቄ ወደ ቤት ያመጣኋት። መጨረሻ ላይ የራሷን እቃ ራሱ ለዘበኛ ብር ሰታ ከቤቴ አዘርፋ ነው የወሰደችው። የሆነ የበሰበሰ እቃ ነበራት። አውቃ ከኔ ቤት አልጋ ይዛ ለመውጣት ፍራሽና ኮሜዲ ነው የለም ምናምን ብላ መጨረሻ ላይ የኔን አልጋ እንድተኛበት የፈቀድኩላት እኔ እንግዲህ መኝታ አልጋ ሁሉ ነው ከቤቴ ሳታስፈቅደኝ ይዛ ሄዳ እዛኛው ቤት ቁልፍ ተሰጥቶ ሲሄድ እቃ የለም ፍራሹም ብፌውም የለም አለችኝ። እቃ ደግሞ የምትፈልገውንም እቃ ድስት፣ ሳህን ምናምን መራርጣ ይዛ ሄደች ከቤት። ዝም ነው ያልኳት እኔ። እንደውም ልግዛልሽ ወይ ነው ያልኳት። ልጨምርልሽ ሌላ ትፈልጊያለሽ እመቤት